ሰው አልፈልግም እኔ ኢየሱስ ነው የምፈልገው ኢየሱስ ቤት ነው እንጂ የሚሄደው ሰው ቤት አይደለም ብዬ ወጣው። ከዛ በኋላ እዚህ ቤት መጣና ለሁለት ጸልያን እስከ 9 ሰዓት ድረስ ጾመን ከዛ በኋላ ከዚህ ቤት ላይ እዚህ ባዶ ቤት ላይ ባዶ ቤት ላይ ባዶ ቤት ላይ ከዛ በኋላ በቃ መጣና አፈር ይዤኩት ከዚህ ቤት በስታል ቋጥረ ከዛች ጋር አፈር ወሰድኩና እዚህ ጋር የእግዚአብሔር ሰው የሚቀመጥ ቦታ ነውና እዚህ ጋር አፈሩን አስቀምጣለሁ በዚህ አፈር ላይ ኃይል ያልፋል እኛ ምንም ነገር አናጣም ብዬ እዚህ ጋር አፈር መሬት ላይ ቁጭ ያርኩት አንቺ ቁጭ አደረግሽው ቁጭ ያርኩት በስታል ቋጥረ ቁጭ አድርጌ ለራስ እዚህ ቦታ ላይ ተንበርክኬ ጸለይኩና በቃ ሰዓት ያየና 9 ሰዓት ከ3 ደቂቃ ነው አሁን እንሂድ በቃ ወደ ቤት ያልኩና ከሷ ጋር ወጥተን አብረን ለሁለት ሄደን ቤት ሄደን ከዛ ምግብ አሁን ልንበላ ነው ሳይን ምናምን ጠብስን አንቺ ያምሻል እኮ አብደሻል አለች እኔ አላበትኩም እግዚአብሔር ያዘጋጃል አልኳት ልጅቷን ከዛ በኋላ እግዚአብሔር ያዘጋጃል ምን ያደርጋል ምን ያደርጋል ባዶ ቤት ላይ ድስቱ አዘጋጅታ አንተ ዘይት ይፍለቀ አኮንቱ ላይ አሁን ገንዘቡ ይፍለቀ አታውቅም ግን አሁን መጥቷል ሰዎቹን ያስገርማ አሁን መጥቷል እሺ ከዛ በኋላ የሆነ ልጅ የሮጠ መጣና አምሴ ድሮ ያንቺ ብር እኔ የራሴ ስራ ነበረኝ አሁን ከስሬ ታሚሜ ዘጋው በቃ ከዛ ያንቺ ብር እኔ ጋር ነበር ኳልና 200 ብር አምጥቶ ኢየሱስ ጌታ ነው አሜን ምንም በሌለበት ቦታ ላይ እግዚአብሔር ያዘጋጃል ብላ ስትናገር የጠፋው ሰውየው ያንቺ ብር የዛን ጊዜ ያልነበረው ነው አሁን ግን ልስትሽ የናንተ የጠፋው ሁሉ አሁን ስንት ሺህ ብር ይሁን ከዛሬ በኋላ በእናንተ እጅ ላይ እንዲገባ ጸልያለሁ እሺ ከዛ በኋላ 200 ብር እሱ ሰጠ በቃ እሺ ቤት ተቀበልኩ አሁንም ደግሞ አንድ ልጅቷ መጣችና እንቺ አመት ባለ አይደለም ዛሬ ብላ አሁንም 200 ብር ኢየሱስ ጌታ ነው አይስቅም ያስቃል ምንም በሌለበት ቦታ ላይ በዛሬ ቸኩላ አራ ሰይጣን ምጣድ ላይ እሺ ከዛ በኋላ እኛ ራሱ ጌታም ሳይኖን የተባልኩት አንቺማ አብደሻል አለች እኔ አላበትኩም ጌታ አዘጋጃል ስል ሳይኖ ሰው ስታጥብ እኔ ደግሞ እጄን ስታጠብ ልጁ ብሩኝ ይዞ መጣ ከዛ ደግሞ ልጅቷ ማመጣች ያ ገና እንጀራ ልገዛ ውጭ ሲወጣ የሆነ ሰውዬው ያንቺ 180 ብር ነበር እንቺ ያለን አሁንም ሰጠ እኔ አፈሩን ወስጄ እኔ ከዚህ በኋላ ማጣት አልፈልግም ጉስቁልና አልፈልግም ማጣት ከቤቴ ውጣ ጉስቁልና ውጣ ድህነት ውጣ በቤት ውስጥ አራገብኩ እንዳለ መኝታው ላይ ሽንኩርት መደርደሪያ ላይ አንተ ባዶ አትቀመጥ ሽንኩርቱን ተሸከመ አንተ ባዶ አትቀመጥ አሁንሽ በሽንኩርት ተሞላ የእናንተ ቤት የተጎደለ ካለ ከዛሬ ባለ በሙላት የትልቁ ይሁን ትንሹን አሁን ወደ ሙላት እሺ ከዛ በኋላ እሱም ይሁድ ቀን ሰጥሻለሁ ብሎኝ ይሁድ ለስጠኝ ብዬ እኔ እንዳው በሱ አካውንት ላይ ላኩት ቅዳሜ ደግሞ በጠዋቱ ልጁን ላገና ነው ያለኛ ከዛ ደግሞ 2000 ብር ሰጠኝ በዛው ቅዳሜ ለታ ደግሞ ጠዋት ማለት እሺ
ከዛ ይሁድ ሁሉም ስጠኝ አልኩት። እኔ እሺ ብሎ እሱም ከዛ ላስቸግርሽ ይችላል ነገ ግማሹን ሰጥሻለሁ ብሎ ግማሹም ይሁድ 3500 ብር ይሁድ ሰጠኝ። 2000 ብር ቅዳሜ ሰጠኝ። ለዛ እኔ እግዚአብሔርን በጣም አመሰግናለሁ። ጌታው ያንተ ቤት ባዶ አልሄድም። ዛሬ አንተኛ ምግብ ካበላን ጌታን ዳቦ ይዘን እንሄዳለን ብለን ከልጅቷ ጋር አብረን አወራን። ከዛ ይዤ መጣሁ። አሁን በሙላት ነው። በሙላት አሁን ምንም ባዶ የሚባል የለም። ቤቴ ሙሉ ነው። ጌታ ይመስገን። ቤቴ ሙሉ ነው። ኢየሱስ ጌታ ነው። አሁን ጭንቅ የለም፣ ምሮት የለም፣ ስራ ማጣት የለም። ስራ ማጣትም ስራ ቦታም የተደረገ ነገር አለ። እሺ ቀጥዩ እንስማ። ደስ አይልም? ካመንክ ይሄ ምስክርነት በሁለት እጥፍ አንተ ይወጥረኝ። በሁለት እጥፍ እኮ በአንተ ይወጥረ እንዲሆነ ስራ ቦታ ላይ የገባት ሴትዮዋ ሙስሊም ናትና ልጅቷ 11 ዓመቷ ነው። ከዛ የሆነች ሐኪም ቤት ያመጣ ከ17,000 ብር በላይ አውጥቻለሁና ምንም እኔ ማረገው የለኝም። አቃተኝ። ሽንት ዝም ብላ ትሸናለች። በቃ ትምህርት ቤትም ቁጭ ባለበት ትሸናለች። ቤት ውስጥም እንዲሁ አንቺ እንደምታዩ ነውና እኔ ብዙ ሰው ቤት ሄጄ አይቻለሁ። እዚህ የኔ አጠገብ ያሉ በንጠ የሉም። ብዙ አንድ ሴትዮዋ በንጣለችና እሷ የኔ ጓደኛ ናት። እኔ ሲሄድ ቲቪ ላይ ብዙ ታምራትን አሉ። ብዙ ነገር ሲያደርግ እግራቸውን የተሰበሩ በእንትን ተሸክሞ መጥቶ ዲኖ በእግራቸው ሲሄድ አይቻለሁ። እና አንቺ በንጠ ነሽ፣ አንቺን ሲያየው ውስጤ ደስ ይለኛል። እስቲ የሆነ ቃላት አውሪ በልጄ ላይ ብላ ወታ ሄደች። ከዛ ወታ ስትሄድ አምላኬ እኔ ማውቀው ነገር የለም እሺ አልኳት። ለሷማ እሺ እኔ በንጤ ነኝ፣ በበንጤነቴ እኮራለሁ። በንጤ ነኝና እኔ እጸልያለሁ። እኮራለሁ። መጥቶ በንጤ ነኝ ካለው ኮራ ብለህ እኔ በንጤ ነኝ። እኔ ምንድን ነኝ? በንጤ ጋር ፓውስ አስቀምጧል። ዛሬ ያጎሳቆለ ሰው ካለ በኢየሱስ ስም እትችሃለሁ። እሺ ከዛ እኔ በበንጤነቴ እኮራለሁ። ልጅሽ ትድናለች፣ አንቺ ታምኛለሽ አልኳት። አው እኔ አምናለሁ፣ ወላሂ አምናለሁ አለ። አሜን። ልክ ናት። በሃይማኖቷ ምን አለችው? ወላሂ ልክ ናት። በራስ መስዋዕት ልክ ናት። ከዛ እንደዛ ብላ ወጣለችና አንቺ በአማርኛ እንዳጸልይ በቋንቋሽ ጸልይና ስልክ እንደምታወሪ ሰው ሰውነቷን የነካካሽ ጸልይ አለች። ችግር የለም እሺ አልኳትና ወጣለች። እሷ ወጣ ስትሄድ እኔ ደግሞ ስቶቭ ላይ ውሃ ጣርኩና ውሃ ፈላውና ልጅቷ ሲም መዲና ናት። መዶ ሲል አቤት አለች። ማሜ እግሯንና ጸጉሯን ገላውን እጠብ ብላለች እና ሻወር ቤት ግቢ አልኳትና ሻወር ቤት አስገባው። የደሱ አምላክ የኔ እጅ አይደለም ያንተ እጅ ነው፣ ንካት። ጤንነቷ ውስጥ ያለውን በሽታ በዚህ ውሃ ታጥበው ይውጣ አልኳት። እሺ ከዛ በውሃ ሰውነቷን እግሯን ሁሉ ሰውነቷን አጠብኩ። ከዛ ቀን ጀምራ በሽታ የለም ድናለች። በሽታ የሚባል የለም። እቺ ልጅ በጣም አማኝ ናት። በጣም ባዶ ቤት ላይ አንዳንዶቹ ሰው የለም ብሎ ሲሄዱ ተንበርክኮ ጸልዮ አፈር ይዞ ከዛ እዛ ጋር የሚቀመጥበት ቦታ ላይ ከዛ ጨምረ ስራ ማግኘት አለበት። አሁን ምግብ አይኖር። አሁን ከትንሽ ሰዓታት በኋላ ምግቡ ይኖራል። ከሷ ጋር የነበረው አብደሻል ወምን ነካሽ? አይ አምላክ አዘጋጅቶኛል። አሁን የጠፋ የእናንተ ነገር ካል አዘጋጅቶ ጠርቷል። አዘጋጅቶ ጠርቷል። አዘጋጅቶ ጠርቷል። ከዛ የገረመ ነገር አንቺን ካየው ሌላ ሃይማኖት ተከታይ ናት። አንቺን ካየው በጣም ደስ ብሎኛል። አሁን ልጄ ሽንት መቆጣጠር አልቻለችም። አሁን አንቺ በምታመኘው አምላክ ጸልዩ። ሽባው ሲተረተር እውራን ሲያበራ ብዙ ድንቅና ታምራት ሲሆን በቲቪ አይቻለሁ። ጸልዩ። አቤት 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 አቤት
አሁን ተፈወሰችው? አሁን ተፈወሰች። ግን በቃ የዛ ሕክምና ቦታ ላይ እኔም ሄጃለሁ። ከሷ ጋር መርፌ እስከ ሳምንት ድረስ ነው የተሰጠው። መርፌ የሚያስወጋው እኔ ነኝ። ከልጅቷ ትምህርት ቤት ከመጣች በኋላ ከሷ ጋር እኔ ሄዳለሁና ከዛ መርፌው እስከ ሳምንት አለቀ። ግን ለውጥ የለም። ትልቅ ከፍታ ሕክምና ቦታ ነው ያዘዙ ማለት ነው። በትልቅ በቃ በብዙ ብር ነው፣ ከአቅሜ በላይ ነውና ደግሞ ባለቤቷ ከ15 ቀን በኋላ አንተ ነው የሚመጣውና እኔ እሱ እስከመጣ ድረስ እንዴት እቺ እኖራለሁ? የሆነ ነገር መላፍ ይጠርልኝ ለና አለች። ጸለይኩ፣ ደህና ሆነች። እሷም እግሬ እንደዚህ ሆኖ በቃ የሷ ሽባ ሆኖኛል። አንቺ ባለፈው ለልጄ ጸልየሽ ድናለች፣ አሁን በኔ ጀምራለች። በኔ ጀምራለች። ኢየሱስ ጌታ ነው። አረ ኢየሱስ ጌታ ነው። አሜን ነው ወይ? ከዛ ልጅቷ ተፈወሰችው። አሁን ግን በኔ ጀምሪ። ሞገሱ እዚህ ቤት ላይ ያለው ሞገስ ተለቀቀ። እናንተ በፋይናንሳችሁ፣ በቤታችሁ፣ በአካውንታችሁ፣ በትዳራችሁ ላይ ተለቀቀ። ተለቀቀ፣ 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 ተለቀቀ። አረሸተካ አረሸተካ ሄሎ ሰንበዲ አሸተካ። አንቺን ጸልዬ ነው የምልክልሽ።